ለወንዶች ብልት ደግሞ የሚፈልገው እዛ ውስጥ ላይ ገብተው ይደግሙበታል። ማሳጅ ቤቱ አንቺ ነሽ የምታስተዳድሪው? ለፍቅረኛዋ ድንግልናዋን ከምትሰጥ ባላት ነገር ብትጠቀምበትና ገንዘብ ብታገኝ ምን አይነት ርኩስ ሴት ነሽ አንቺ? ይሄን ቆርጠሽ አመጣሽው? የእሷ ብልት መጥቶ ምን አደርግልኝ? ሰማሽኛ? አያገባም። አርፈህ ተቀመጥ። እየታገስኩሽ ነው። በጣም እየታገስኩሽ ነው። ሰማሽኝ? ደላላ ማን ነው? ስለምን ክስና ነው የምትወሩት ታዲያ? እና በጣም የሚያሳዝን ነገር ነው የሚሰራባቸው ወንጀል። ሜሮን የት ናት? ሰምቻለሁ ድብቅ ካሜራ ላይ ፍላገር ድንግላዊ ሴቶች እያመጣችሁ አውቃችሁ ማሳጅ ቤት ነው እያላችሁ ከውስጥ ለውስጥ ግን ሌላ ነገር ነው የምትሰሩ። አንተ ሰውዬ ምን ይዘናል? በእናትህ አትንከው። ተው በእናትህ አትንከው። አንድ አለቃ። እሺ ምን አይነት አለቃ? ጠንቋዮችም ትልቅ የባህል መድኃኒቶችም ይመጣል። ለወንዶች ብልት ደግሞ የሚፈልገው እዛ ውስጥ ላይ ገብተው ይደግሙበታል። ይኸውልሽ እያንዳንዱ ስታወሩ የነበረውን ነገር ሙሉ ሰምቼሻለሁ። ይሄን ቆርጠሽ አመጣሽው ድብቅ ካሜራ ላይ ሰማሽ? ለምንድን ነው እንደዚህ የምትሰሪው? እስኪ ንገሪ። ከዛ ሲቀጥል ደግሞ በዋነኝነት የምፈልገው ሜሮን የት ናት? ሰምቻለሁ ድብቅ ካሜራ ላይ ውጭ ሀገር ናት ምናምን ሄደች ሲጠይቅሽ የት ናት ያለችው? ሚስት ነበር። አያገባሽም እሱ። እሺ ያው ቆንጆ ናት። ይኸውልሽ አሁንም በስነ ስርዓት ተናገሪ። በስነ ስርዓት እያዋራሁሽ ነው። ሰውዬ ይሄ ድብቅ ካሜራ ግድ የሚሰጠኝ ይመስላል። እዚህ ስራ ላይ ስትገባ በመጀመሪያ ምንም ነገርክን ይሆናል ብለህ አስበህ ትተህ ነው የምትገባው። እሺ ከዛ ደግሞ ዛሬ ብታሳስረኝ እኔ በቀን ስንት ሰው ነው የምትገይው? ካንተ ውጭ ነው ካንተ ጋር እኔንም ልትገይ ነው? ኧረ አንተ እባክህ ብዙ አትሳፈጥ በእናትህ እባክህ ተይ እንጂ። ይመስልሻል እንደዛ? አሁን ሜሮን የት ናት? ተናገሪ እና ስለ ስራሽ ማነሽ አንቺ? ምንድነሽ? ከማን ጋር ነው የምትሰሪው? እያንዳንዱ ስራ አንቺ ማወቅ ፈልጋለሁ። ነገር ቀላል አድርጌ እኔ ማለት ያው አንድ አለቃ። እሺ ምን አይነት አለቃ? እንደነሱ አይነት አለቃ። ላንተም አለቃ መሆን እችላለሁ። ያው በነገሩ ከተስማማን ማለት ነው። ለኔም አለቃ። እንዴት ነው የምንስማማው? ያው ብዙ ጊዜ የሰውን ልጅ የሚቀይረው ገንዘብ ነው። ገንዘብ ሰጥተሽኝ እኔ ካንቺ ጋር እንደሆን ማለት ነው? አይ እኔ ጋር እንድትሆን አልፈልግም። አፈን እንድትዘጋ ነው የምፈልገው። በገንዘብ ዝም እምል ይመስልሻል? እነዛ እንደሆችስ ምንድነው? አትበላ በቃ እኔን እስር ቤት ታስገባኛለህ። ከዛ ነው ይወጣል። ትወጫለሽ? እንደዚህ በቀላሉ ትወጫለሽ? የስንት ሰው ነፍስ አጥፍተሽ ትወጫለሽ? እሺ አሁን ምንም ስለ ስራሽ ንገሪኝ እስኪ። ለምንድን ነው እንደዚህ የምትሰሪው? ማን ነው ካንቺ ጋር የሚሰራው? ማን ነው ካንቺ ጋር የሚሰራው? ይኸውልሽ በስነ ስርዓት አዋሪኝ። በስነ ስርዓት እያወራሁሽ ነው። ከኔ ስር በጣም ብዙ ሰው አለ። እሺ ብዙ ሰው። እሺ ምን አይነት ሰው? አንተ እኔ ላይ መድረስ እስከማትችል ድረስ ይሄን ከፍሳ ያስገኘኝ ድረስ ታሽ እኮ በቃ አሁን ምንድነው የምትቀባጥሪው? እንደዛ ነው የሚሰማ። ይኸውልሽ የምጠይቅሽ ጥያቄ በስነ ስርዓት ትመልሽልኛለሽ። ምንም አትንዛዥብኝ። ሰማሽኝ? ምንም ነገር ማለት ነው ምንም እያንዳንዱ ነገር ትነግሪኛለሽ። ያለበለዚያ እጄ ላይ በጣም ብዙ ፋይሎች አሉ፣ ብዙ የተለያዩ ነገሮች አሉ። ሰማሽኝ? ይሄም ሰው ደግሞ ስላንቺ በደንብ ነው አያው አይደል? እሱ ልክ እንዳንተ ቲቪት የወጣራቸው አልገዛም ያሉ አሉ አይደል? እንዳንተ ከብት የሆኑ የመንግስት እየታገስኩሽ ነው። ሰማሽኝ? እየታገስኩሽ ነው። ተናገሪ በስነ ስርዓት። እየታገስኩሽ ነው። አያገባም። አርፈህ ተቀመጥ። እየታገስኩሽ ነው። በጣም እየታገስኩሽ ነው። ሰማሽኝ? በስነ ስርዓት ትናገሪያለሽ። እሺ ግደኛ ነኝ፣ እጅሽ ላይ ነኝ። ግደኝ። ጀግና አያወራም። አንተ ተው በእናትህ አንተ ተው በእናትህ። ጀግና የሚያወራኝ ተገበረ እንጂ አሁን ተናገሪ። እነሱ ሞተው ነው ቢያንስ ብልታቸው የተቆረጠ። አንተ ደግሞ በህይወት እያለ በስነ ስርዓት ተናገሪ ነው እያልኩሽ ያለሁት። ሰማሽኝ? ሜሮን የት ነው ያረክሻት? ቆይ አንቺ ቤተሰብ የለሽም? ቤተሰብ የለሽም? በረረች እኮ የት ነው ሄደችው? የት? ህይወቷ እንዲያልፍላት እንድትቀየር ብዬ ውጭ ላኩ።
ተይ እንጂ አስበሽላት ቅድም ምን አገባ ስትለው አልነበር ያው እኮ ነው ያው ነው ከዚህ ኖሮ ሴትነቷን ትንሽ ትጠቀማለች ነገረች በቃ ከነገረች ውጪ ሄደች በቃ ነገረችኝ እተዋለሁ ማለት ነው አርፈ ተቀመጥ አንተ ይሁትን አደጋ ውስጥ አርፈ ተቀመጥ ምን አገባ እሱ ወተከላት ትግባ አርፈ ተቀመጥ እሺ አሁንም አትናገሪም ነገርኩ እኮ ምን ልንገር ማን ነው ካንቺ ጋር እንደዚህ አይነት ስራዎች የሚሰራው ሜሮን ደግሞ አምጥተሽ እኔ ጋር አሁን እንድታመጫት ፈልጋለሁ አንደኛ ነገር አሜሪካ ሄደች ተይ እንጂ አሜሪካ ሄደች ገለሻታል ምን ሆና ነው ተናገሪ አንቺ ትግስቴን አታስጨርሽኝ ተናገሪ ይኸውልሽ እየታገስኩሽ ነው ብልት መጥቶ ይኸውልሽ እየታገስኩሽ ነው ሰማሽኝ ነው እኮ እኔ ሴቶችን አልከልም ተሳይለኝ አትገይም ምክንያቱም ምንም አያረግልኝ እሺ ለምንድን ነው እዚህ ስራ ውስጥ የገባሽው ለምንድን ነበር ቤተሰብ የለሽም እንዴ አንቺ ገንዘብ ወዳለ ቤተሰብ የለሽም እንዴ ቤተሰብ የለሽም ቤተሰብ ነበረኝ አንተ አለኝ እንዴ አለኝ ወይ ያማታል ነው ወይስ ሙድ እያዘሽ ነው እሺ ተናገር በቃ ቤተሰቦች ምናምን አሏት በቃ ያንቺ በላይ አሉ አንድ ሰው አዎ ስለዚህ እያንዳንዱን ነገር ፋይሉን ወስጄ ለሱ እሷ ናት እንደዚህ ያደረገችው ብዬ ለሱ ሰጥልሻለሁ እያንዳንዱን ነገር ትናገሪያለሽ ቦስ እኔን የሚያምነኝን ያክል ራሱ አያምነው ምናልባት ራሱን ሄደ ይሄና ጥፍተሃል ብትለው ነው ራሱን ወቅሶ ሊጻጻት ይችላል ግን ቆንጂቴ እናደረገች ብትለው ያ የሚከተለው ነገር ከባድ ነው ምናልባት እጅን ማሳጅ ቤቱ አንቺ ነሽ የምታስተዳድሪው ለምን እኔ አስተዳድራለሁ የሚያስተዳድሩ ሰዎች አሉ እኔ አንቺ ምንድነው የምታረጊው እነሱን መቆጣጠር ነው ፍላገር ድንግላዊ ሴቶች እያመጣችሁ አውቃችሁ ማሳጅ ቤት ነው እያላችሁ ከውስጥ ለውስጥ ግን ሌላ ነገር ነው የምትሰሩት ምን ችግር አለው አሁን አንድ ሴት ለፍቅረኛዋ ድንግልናዋን ከምትሰጥ ያው ባላት ነገር ብትጠቀምበትና ገንዘብ ብታገኝ ምን አይነት ርኩስ ሴት ነሽ አንቺ ምን አይነት አረመኔ ነሽ ሰው ነሽ አንቺ ሴት ሆነሽ እንደዚህ አይነት ስራ ወንድ የማይሰራው ስራ ሴት ሆነሽ ደስ ይለኛል የእናንተን ብልት መቁረጥ ደስ ይለኛል ደስ ያለኝ ሰራዋል እሺ ለምንድን ነው ሴቶቹንስ ለምንድን ነው እንደዚህ የምታረጓቸው እሺ ወንዶቹስ ሲሆን ሴቶቹ ምን አደረጉ ወንዶቹ እሺ ስራ ሲሰሩ አልታዘዙም ይባል ሴቶቹስ ምን አድርገው ያው ሴቶቹን ገንዘብ ለማግኘት ነው እንዳልኩ ገንዘብ በቃ ራስሽን ትሸጫለሽ አንቺ ካገኘሻ ራሴ ለምን ብዬ ለማን ብዬ ይኸውልሽ እሺ አንተ ሰውዬ ምን ይዘናል በእናትህ አትንከው ተው በእናትህ አትንከው ልቀቀኝ ኧረ ተው በእናትህ ልቀቀኝ ወደዛ በይ ኧረ ተው በእናትህ አንተ ተው አንቺ ማን ልክሽ ያስገባሽ ማን ያስገባሽ ልክሽ በቃ ተው ማን ልክሽ ገደልካት እኮ አዝናላት ነው በቃ ተው አትደብድባታ በቃ ቁጭ በል ሳውሻ እንዴ ልገገኛው በቃ እሺ አምጣው እዚህ ጋር አስቀምጠው በቃ ተው ይቀመጥ በእናትህ ምን ይሰራል ምንም አይሰራም እኮ ምን ይሰራል አየው አይደለ በቃ ምን ይሰራላት ነው እሷ ያመጣችው በቃ ምንም አይሰራልም እኮ ለእሷ ራሷ ስለሆነ የምትጠቀምበት ያብዙ ሰዎችን እድል እንዲያመጣል አንቺ በሰው እጅ ላይ መሞት ነው እንደምትፈልጊው እሞታለሁ ሰው እጅ ላይ መሞት ነው የምትፈልጊው እኔ እኮ አልሞትም አሞችም ላሳይ በዚህ አንድ አለ ምንድነው ያለው ጥይት
ታውቃለህ? ጥይት። እሺ አሁን በቁም ነገር እናውራ። በጣም እየታገስኩሽ ነው። እኔም በጣም ታገስኩ። በጣም አባበልኩና እኔ አሁን ሜሮን ሳራገኝ ሜሮን የት እንደሆነች በስነ ስርዓት ሳራቅ አንቺን የትም ብትገቢ ከዚህ ቤትም ደግሞ አትወጪ። ኦኬ ፍላጎት ሜሮን ናት። ሜሮን ምስኪን ነው። ያው የወንድ ልጅ ስስኮን ሴት ናት አመጣልሃለሁ። እሺ በቅድመ ሁኔታ ግን የምንስማማው ነገር እሺ አንተም ላያችሁ አልፈልግም። ላያችሁ ገንዘብ ሰጣለሁ። ይሄ አሉ አይደል ዛቻ የመጣችሁ ገንዘብሽን ይሄ በምናምን የመጣ ገንዘብሽን የድሃ እንባ በድሃን አስለቅሰሽ ያመጣሽው ገንዘብሽን እዛው ራስሽ ጋር ወደ እኔ ጋር አጽያትሽን የተለያየ ነገርሽን ወደ እኔ ማካፈል ምን የማይጠበቅብሽ። አሁን ሜሮን ነው የምፈልገው። ሜሮን ታመጫታለሽ ወይ የት እንደሆነች ትነግሪኛለሽ። አለቀ። ቦስ ልጆቹ እየደወሉ ነው። እነዛ መጣኝ ያሉት ልጆች እየደወሉ ነው። ማን ነው የሚደውለው? ኧረ ቆይ ብናት አምጣው። እሺ አንዲ ቆይ እሺ አምጣው። እሺ ለሷ ልስጣት። አምጣው። ቼክ አድርግልኝ። አሁን የተደወለ ስልክ ምንስተውን ተቆምራስ እኮ አምጪ። ኧረ በእናትህ አንተ ፋራ ነው የሚመስል በጣም ልጅ ነህ። ቼክ አድርጉልኝ ስልኩ ማን እንደደወለ። ልጅ ነህ። ልጅነት ደግሞ ያጠቃል። ኧረ ልጅ ነኝ። መካሪ ደግሞ ሆንሽ። አሁን ከገዳይ ወደ መካሪ፣ ከወንጀለኛ ወደ መካሪያ። ያው ካንተ ብዙ ነገሮችን በማወቅ መጣል። ወንጀሎች ሰው እንዴት ይገደላል? በሱ ትበልጭኛለሽ። በቃ እኔ ልሂድ፣ ስራ አለብኝ። ስራ የት ነው የምትሄደው? እምሄድበት አለኝ። ሂድ፣ አርፈህ ተቀመጥ። እሺ የእሷን ትእዛዝ ነው የምትሰማው? ተቀመጥ፣ አርፈህ ተቀመጥ። ሁለታችሁም ተያይዛችሁ ነው የምትወጡት። ሰማኝ? አረ ሁለትህም ተያይዘህ ትወጣለህ። ይሻላል። ሁለትህም ተያይዘህ ትወጣለህ። ምን ምለቅሽ እንደዚህ በባዶ አይ በቃ ይዘህ እንውጣ። እንደዚህ ምለቅሽ ይመስልሻል? እንደምትፈልገው ቦስ ልጆች እኮ መጣን ያሉት ልጆች ናቸው የደወሉት እኮ። በቃ እየጠበቁ ስለሚሆን እኔ ልሂድ። በቃ ውጭ ላይ ሰው ስላለ በደንብ የእናንተ ሰዎች ናቸው የሚመጡት። በደንብ ይቀበላቸዋል። አሪፍ ያርገው። እናንተ አውሩ። በቃ እኔ ልሂድ። አንተ ይኸውልህ አርፈህ ተቀመጥ እያልኩ ነው። እኔ ስራ አለብኝ። በቃ እኔ ልሂድ። አርፈህ ተቀመጥ አንተ። የነበረው በለው ወይሻው መደረግ ትፈልጋለሽ? ያው በደንብ አናብቱ። በራሱ ጦስ ነው። በራሱ ጦስ እኔ ባልገለው እናንተ በደንብ አርጋችሁ ቀጥቅጡልኝ። አባቴ ያንቺ መጣፋንታ የሚሆነው ይሄ ነው። አይጠበቅብኝ የኔ ጣፋንታ መደብደብ ነገር ከብዙ ነገሮች ያመለጥኩ ሴት ነኝ። ከብዙ ጥይቶች ልክ እንዳንተ እንደዚህ ተዘርግፌ አይደለም። እስኪ ቆይ በጣም ከቅድም ጀምሮ አወራሽ። እስኪ ንገሪኝ፣ ምን ፊልም ላይ ያየሽው ነው የምትተርኪልኝ? እስኪ ንገሪኝ፣ እንዴት አመለጥሽ? ገንዘብ ካለ ምንም መሆን ትችላለህ አይደል? ገንዘብ ካለ ከእስር ቤት ትወጣለህ። ገንዘብ ካለ መኖር ትችላለህ። ገንዘብ ካለ ዓለም ትገዛልሃለች፣ ትሰግድልሃለችም ጭምር። ከዛ አሁን ምን አሰብኩ? አንቺ ገንዘብ አለሽ በደንብ አለሽ። ኩልስጥ እያልኩ ቆይ አያሳዝኑሽም? እኔ ገንዘብ አልፈልግም። እኔም አለኝ አልፈልግም አለ። በተለይ ግን ያለ አትመስልም። ከእንዳንቺ አይነት መጥቶ በተለይ አልፈልግም። ያለ አትመስልም። ችግር የለውም እሱ ግዴታ የሰው ልጅ ባለባበስ አይደለም የሚለካው። እንደዛ እያልክ ራስህን አታል። እሺ አሁን ሜሮንን በጣም ታግሽሻለሁ። በጣም ተረጋግቼ እያወራሁሽ ነው። ሜሮን የት ናት? ለምንድን ነው ምን ነበር የምትሰራው? ለምንድን ነው እስካሁን ጊዜ ድረስ የደበቋቸዋት? ለምንድን ነው ስልኳንስ ዝግ የሆነው? ይህን ነገር ንገሪኝ። ሜሮን በጣም ብዙ ፈላጊ ያላት ቆንጆ ናት። እሺ ደስ የምትል አይነት ሴት፣ የምታማልል እንቡጥ የሆነች ለጋ አይነት ሴት። እሺ ያው ብዙ ወንዶች ይፈልጓታል። እኛ ደግሞ ትርፍ ነው የምንፈልገው። ያው የኛ ስራ የሚሆነው ተጠቅመን መጣል ነው። ብዙ ጊዜ ስለዚህ ሞታለች ወይስ ምንድነው እያልሽኝ ያለሽው? ገለሻታል? ምንድነው ተጠቅመሽ? ምንድነው ያደረግሻት? ተናገሪ። ምንድነው ነችው? እንዴት ሞት? አልሞተችም። እሺ
የት ነው ያለችው? የት ነው የጣልሻት? የት ነው የጣልኳት? መጋዘን። እኔ አንድ ነገር ስታደርግ ሜሮን በዚህ ቅጽበት የምትሆነው ናት። ስለዚህ ከአንቺ ሰዎች ጋር ናት ማለት ነው። እኔ እመኔ 30 ደቂቃ ካቆየ ሜሮን እዛ ትሞታለች። ለምን ካልከኝ ደቂቃ ይዘን ነው የምንለው። እኔ ምንም በቃ እንትን እያልሽ ነው እየመሰለኝ ያለው የሆነ በቃ ምንም ማላቅ ጅል ነው የምመስልሽ። አንተ ሞኝ ነህ እንዴ? ነው የምመስልሽ? እንደዛ ነው እንጂ ያሰብሽኝ። እያንዳንዱ እርምጃችን የተወሰነ ነው። እንዳንተ ዝም ብዬ ዘልዬ መመጣ ሰው አይደለም። ካሜራ ደቀኛ እርምጃ ቢኖራችሁማ ይኸው ወንጀል ሰርታችሁ ስልኩ ለምን እንደተደወለ ታውቃለህ? ይኸውልሽ ወንጀል ሰርታችሁ ያው መጣችሁ እኮ እጃችን ላይ ገባችሁ። እያንዳንዳችሁ ደውላችሁ ያው ስልኩ ተቀማ ያው ከዛ ይዛችኋል። ስልኩን እሱ ቢያነሳው ደስ አይለኝም ነበር። ከዛ እኛ አነሳ ነው። ከዛ እነሱ እኛ ጋር ይመጣሉ። አይመጡም። እንደዛ ነው የሚመስልሽ? አይመጡም። እያንዳንድሽ እኛ እጅ ላይ ነሽ። አሁን ይኸውልሽ ሜሮን ያው እኔም የሜሮን ዕጣ ፋንታ ነበረኝ። ለዛ ነው ልጅ ነህ ያልኩ። እንዴት? እኔም በአንድ ወቅት እንደኔ አይነት አረመኔ ሴት አጋጠመችኝና እንደ ሜሮን ታገትኩ። ከዛ ለብዙ ወንዶች ተሸጥኩ። ከዛ ደግሞ ያው እኔን አውጦ መጣል ስላልቻሉ በሆነ ሰዓት አለቃችን አገኘኝና ላለቃችን ቀረብኩ። ከሱ እጅ ከወጣው ሞታለሁ። እንዴት ማለት? መጀመሪያ አለቃ ጋር ነው የሚደርሰው ነው ህዝብ ጋር ነው የሚደርሰው? አላየኝም። ከሱ በታች ያለች እንደኔ ያለች አለቃውን ሞታለች። እሷ ነበረች። እሱ ጋር አላቀረበችም። እሱን ቦስ የሚፈልገው ገንዘብ ነው። እንዳጋጣሚ ለሆነ ስራ እሷ ጋር መገናኘት ሲመጣ እኔን አገኘኝ። ከዛ ወደ ቦስ ተላኩ። ከዛ በኋላ ያ ቦስ ወይ ቅምጡ ወይ ሚስቱ እንደፈለክ በለው እንደዛ ሆንኩ ማለት ነው። ሻውን ሜሮን የትናት ምንድነው? ሜሮን በጣም ቆንጆ ስለሆነች ቦስ ጋር ናት። ቢያንስ የኔ እድል አልደረሳትም። ስለዚህ እሱ ጋር ተቀምጣለች አሁን ማለት ነው። ነው በጣም ልጅነትህ ያሳሳኛል። ባታደርገው ደስ ይለኛል። ምንድነው የሚያሳሳሽ? ምክንያቱም ይገላል። አንተ አታውቅም። እኔ ብቻዬን የምንቀሳቀስ ነው የሚመስልሽ? የአረመኔነት ጥግን ያውቃል። ጭራሽ አታስቢ አሁን ስለሱ። ይኸውልሽ አሁን እሱ ጋር ከሆነች በጣም አሪፍ ነው። በጣም አሪፍ ማለት ነው። እኔ ከሷ በላይ እሷ ምን ውስጥ ትሆን አላውቅም፣ ግን ከሷ በላይ እህቷ ነች ያሳዘነች። በጣም አንጀቴ የበላች። አሁን ሜሮን ጋር ቀጥታ ትወስጂኛለሽ። ይሄ ነገር ቢቀርብ ይኸውልሽ ምንም ለማስፈራራት እነሱ እንዲናቸው እንደዚህ እንዲናቸው እንዲነን ልትይኝ አልፈልግም። አንተ እንደምትፍጨረጨረው አይደለም። እኔ ለአንተ ሳሳይ ሞቴን እመርጣለሁ። ለምን ካልከኝ እህቴን ይገላታል። ይሄን ካሜራም ከለቀቀው እህቴን ይገላታል። ሰማኛለህ? ገና ሕፃን ልጅ። ስለዚህ አሁን ሜሮን ጋር ትወስጂኛለሽ፣ ታሳይኛለሽ። ካሜራውን አጥፋው። እኔ እናንተ መካከል ያለ ነገር እኔ እናንተ መካከል ያልቃል። ሜሮንን ወስጄ ያሳያለሁ። ያንን ላደርግልህ እችላለሁ። በቃ እኔም እሱን ነው የምፈልገው። ሜሮን ጋር ትወስጂኛለሽ። ካሜራውን ግን እንድታጠፋው ፈልጋለሁ። እስካሁን የቀረስከውን እሱ ምንም አያሳስብሽ፣ ችግር የለውም። እሱ አያሳስብሽ። አሁን ትወስጂኛለሽ። እሷ ጋር ማደርጋቸው ነገሮች እኔ አውቃለሁ። ለሚፈጠርብህ ነገር ሁሉ ግን እጄ የለበትም። ምንም እሱ አያሳስብሽ፣ ምንም አያሳስብሽ። አላውቅም፣ ወስደሃለሁ ግን አላውቅም። እንዴት ነው የማታውቂው? ትሰማኛለህ? ስለ ራስህ ህይወት ብቻ ማሰቡ አግባብ ነው ብዬ አላስብም። እንዴት? እመሞትላት እህት ስላለች ለእሷ ስል ምንም ማድረግ ስለምችል። እህትሽ ምን አድርገውብሽ ነው? ህፃናት ቦስ ጋር ነው ያለችው። አንድ እርምጃ ከተሳሳትኩ ትሞታለች።
ልክ የኔ አለቃ እንደሞተችው። ከሜሮን ጋር ናት እህትሽ? ናት? አዎ ቦስና ሜሮን ጋር። ስለዚህ ያንቺ እህት አለች፣ እኔ የምፈልገው ሰው አለ። አብረን እዛ ቦታ ላይ እንሄዳለን፣ እናስወጣቸዋለን ማለት ነው። ያው አስወጣታለሁ በል እናስወጣችኋለን። ችግር የለውም። እኔ ሁለታቸውንም አስወጣቸዋለሁ። ወንጀለኛ እስከሆነ ድረስ ይኸውልሽ፣ ወንጀለኛ ሰው እስከሆነ ድረስ የራስን ሜሮን አስወጣ። የኔን እህት ለኔ ተውልኝ። በቃ የኔን መረጃ የሰጠውክ መረጃ ባለመስጠት፣ ምክንያቱም ይሄ እንዝላል የሆነ ከተቻለ ሰው እኔ ነው የሚያስቀጣኝ። ዝም ብለው ነው የሚመስልሽ? ሜሮንን ተቀበልኩ ሄድኩኝ፣ በቃ ሜሮንን ለታሰጣ አድርገው እኔ ምንም ብታደርገው እያጸዳውኝ ነው የሚሄደው። ይኸውልሽ ከማን ጀመርኩኝ? ሰማሽኝ? ከአንቺ በታች የነበረው ጀመርኩኝ። እህትሽን እንዴት አሳልፈሽ ሰጠሻት? እኔ አይደለሁም የሰጠኋት። እና ማን ነው? በጣም ገንዘብ ወዳድ ነሽ እውነትም ማለት ነው። እህትሽን የምታክል ነገር አሳልፈሽ መስጠት፣ ያውም አዛዥ ሆነሽ። እኔ አይደለሁም የሰጠኋት። እሺ ማን ነው የሰጣት? ሰው። እንዴት ሰው ይሰጣታል? አንቺ ነሽ አዛዡ? እኔ ነኝ ብለሽኛል። የቤቱ አዛዥ አሳዳጊ ጋር ነበረች። እሺ አሳዳጊዎች ናቸው አመጣው የሰጧት። እኔ ያለሁበትን የወንጀል ኬዝ ያውቃሉ፣ ሁሉንም ያውቃሉ። ስለዚህ ሰጧት ማለት ነው። አዎ እውነታውን ያጋለጡን እነሱ ናቸው። ልጄ ናት ብለው መሸፈን ይችሉ ነበር። እሺ ለምንድን ነው እንደዚህ አይነት ስራዎች የምትሰሩት? ለምንድን ነው አንቺ የምትሰሪው? ንገሪኝ እስኪ። ግዴታ ይስሉል። ለምን ጥሩ ለእህቴ ስል ለህይወቴ ስል። ስለዚህ እህትሽ ስትያዝ እህትሽ የሆነ ነገር አንቺ ካልሰራሽ እህትሽ አንለቃትም ብለው ነው ማለት ነው። እንደዛ ነው? አንለቃትም አይደለም፣ መቼም አይለቋት። ምናልባት እኔ እስከመሞት ምናልባት መቼ እንደሆነ አላውቅም። ስለዚህ የተለያየ ሰው አንቺም መግደል ማዘዝ መገደል ካለበት የተለያየ ነገር መቆረጥ ካለበት አካሉ እንዲጎድል ከተፈለገ አካሉ እንዲጎድል የእህቴን ፕሮሰስ ጨርሻለሁ። ትሰማኛለህ? አንተ ባትለኝም ከዚህ ስራ ውስጥ በሰው መጠን ነው ማለት ነው የሰጠሽ። ይሄን ያክል ሰው ግደይልኝና አትሽሰጥሻለሁ ነው ያለሽ። የኔ ዓላማ የሆነው የሆነ ሰዓት ላይ እህቴን አሾልኬ ወደ ውጭ መውጣት። እሺ አሁን የተለያዩ ነገሮች የምታረጉት ማለት እንደዚህ የወንድ ብልት ቆርጣችሁ የሴት የተለያዩ ጡት ማሳያዣዎች ብቻ የተለያዩ ነገሮች አብራችሁ የምትቀላቀሉት ለምንድን ነው? ምንድን ነው የምታረጉት? ሴቶችን የምንፈልጋቸው እንዲታዘዙ፣ የሚባሉትን ነገር እንዲያደርጉ፣ ከኛ ትዕዛዝ ውጭ እንዳይሆኑ። ጠንቋዮችም ትልቅ የባህል መድኃኒቶችም ይመጣል 8 ሰዓት ላይ ከዛ ውስጥ ላይ ገብተው ይደግሙበታል። እሺ ለወንዶች ብልት ደግሞ የሚፈለገው ይሄ ያለ እድል መሰረቅ ሲባል ሰምተህ አታውቅም? የዛ ሰው የሞተው ሰው እድል ለሚመጣው በብዙ ብር ነው የሚገዛው። እድል የሌለው ሰው የሚመጣው ሰው የሚገዛው እድል ነው የሚደገምበት። ምን ያደርገዋል ከገዛ በኋላ? የሞተው ሰው እድል ለሱ ይሆናል። እንደዚህ ስለከፈለበት ስለተደረገ ብቻ በሱ ስም ስለሆነ ብቻ ይሆናል እድሉ። ዝም ብለን የምንገል ይመስላል። ዝም ብለን ብልት ቆርጠን የምናመጣ ነው የሚመስል። እድል ያለውን ሰው በአዋቂዎች የተነገሩትን ነው የምንገላቸው። ስለዚህ ከተገደሉ በኋላ የሱ እድል ለሌላ ሰው አሳልፋችሁ መስጠት ማለት ነው። እኔ ደግሞ የምቆርጠውን ብልት በምክንያትም ነው። እነዚህ ያሉ አይደል የምታያቸው ብልቶች፣ እሺ እነሱ ማለት ያው አሁን ከስራ የሆኑ በፊት ደግሞ አመጣው የደፈሩኝ እንደፈለጉ ያንገላቱኝ ሰዎች ናቸው። ደስ እያለኝ ቆርጠዋለሁ፣ ምንም ርህራሄ ሳይሰማኝ። እኛ ከኛ ግሩፕ ውጭ ያለን ሰው አንነካም። እኛ ግሩፕ ውስጥ ሲያጠፋ ቦስ ሲጠቁመኝ እኔም ደግሞ ለመግደል አልራራም። ምክንያቱም እነዚህ ሰዎች ትላንትና ዛሬ ያለኝ ማንነቴን ይሰጡኝ ናቸው።
ከትምህርት ያስተጓጎሉኝ፣ ከጥሩ ማንነት ያወጡኝ፣ ከጥሩ ስብዕናዬ ያንሸራተቱኝ ሰዎች ናቸው። እና ምራራ ይመስላል። ወደ እነዚህ ሰዎች እንዴት ነው የገባሽው? ተማሪ ነበርኩ፣ ለዛውም ዩኒቨርሲቲ። እሺ። ቤተሰቦቼ በማድረግ የሚጠብቁ ሁሉም ወንዶች ደግሞ የሚመኟት አይነት ሴት፣ በጣም ጎበዝ አይነት ተማሪ፣ ክብሬን ጠብቄ ስርዓቴን ጠብቄ የምኖር አይነት ሴት። የሆነ ሰዓት ግን የተረገመች ስስት የሆነች ሴት አገኘችኝ። ያገኘችኝም ደግሞ የሆነ ዕቃ ጥላ ነበር። እሱን ዕቃ ጠርቻ አቀበልኳት። አይኗ አይኔ ላይ አረፈ። ስልክሽን ልቀበልሽ፣ አንዳንድ ስራዎችን እስኪ አብረን እንሰራለን አለች። እኔም የተሻለ ስራ ይሆናል ገንዘቡም ስለሚያስፈልገኝ ይሻልኳት። ደወለችልኝና ጠራች። ቦታው ላይ ሲሄድ ግን የጠበቅኩት ነገር አልነበረም። ምንድን ነበር? አደነዘዙኝ። ከዛ በኋላ የሆነ መካዝን ወሰዱኝ። ከዛ የሆነ ፈላጊ በመጣ ቁጥር እንደቃ ሸጡኝ። ቤተሰብ የለሽም? አሉ፣ ግን ሀገር ውስጥ አይደሉም። ሌላ ቦታ ሄደዋል። የት ሀገር? ሀገር ውስጥ አይደሉም ማለት ከኢትዮጵያ ውጭ ናቸው ማለት ነው። የት? የልጃቸውን ውርደት መሸከም ሲያቅታቸው የሉ። አንቺ ተመርቃ ትመጣለች ብለው እየጠበቁሽ ሌላ ነገር ውስጥ ገብታለች ከተባለ በኋላ ሀገር ቀየሩ ባንቺ ምክንያት ማለት ነው። እነሱ ያን አይደለም ያውቁት፣ ሴተኛ አዳሪ እንደሆንኩ እንደዛ ነው የሚያውቁት። እናቴም አባቴም ያው ወጣቶች ስለሆኑ አረብ ሀገር ሄዱ። እህቴን ለቤተሰብ ትተው ለጎረቤት ትተው ግን ደግሞ ደብዛቸውን አጠፉ። እኔም ደግሞ እህቴን ከስንት አንድ ጊዜ እየሄድኩ ገንዘብ እረዳታለሁ ለሚያሳድጓት። ከዛ በስተመጨረሻ ወደ እነሱ እጅ ድጋሚ የተሸምገባች ማለት ነው። በውስጥ ተከታተለኝ። ሁልጊዜ ስራዬን ትቼ እየሾለኩት ስለምሄድ ምናልባት እሱን የከዳው መስሎ ተከተለኝ። ከዛ ቤተሰቦቼ እንደሆኑ ሄዶ ሲያጣራና ስለማንነት ምናምን ነግሯቸው በገንዘብ አታለላቸው። እነሱም ደግሞ እህቴን ሰጡት። ታዲያ ለማን ነው ምራራው? እነሱም በህይወት የሉም፣ ምክንያቱም ገድያቸዋል። ስለዚህ አንቺ ሁሉ ያደረኩት ለበቀል ነው፣ እኔም እሱም ደግሞ ስለሚጠቀምበት ስለታዘዝኩ ነው የምትይ። በፊት ላይ በደሉኝ ሰዎች አሁን እየገደልኳቸው ነው። አላማዬ የነበረው ሴቶችን መጉዳት አይደለም። አላማዬ የነበረው እኔን በሰዓቱ ያሰቃዩኝ ከመሸጥም አልፎ ደግሞ ሽጠው ሲመልሱኝ እነሱ የሚጫወቱብኝ የሚያንገላቱኝ ስቃይ የሚያሳዩኝን ህመም መርሳት ስላቃተኝ የእነሱን ብልት መቁረጥ ነበር አላማዬ። ግን ደግሞ ያው የቦስ ፍቃድ ሆነና በእህቴ ማስፈራራኝ ሴቶችም ተጨመሩ። እኔ ሴቶችን የመሸጥ ፍላጎት የለኝም። ገባህም አልገባህም አመንክም አላመንክም አሁንም ድረስ ያመኛል። ከጎናቸው ሆኜ እንዳይሞቱም አደርገው እኔ ነኝ። እንዴት አድርጌ በቃኝ ብትይውስ ወይም ደግሞ ለማምለጥ ብትሞክሪስ? ሀገር ብትቀይሪስ? እንደ እናትና እንደ አባትሽ ሌላ ሀገር ብትሄጂስ? እኔ አንዴ ሞቻለሁ። እህቴ ግን መኖር አለባት። እንድትኖር ደግሞ ያለኝ አማራጭ ራሴን መሸጥ፣ ወደድኩም ጠላሁም በደም ውስጥ መዘፈቅ። እውነታውን ንገሪኝ ካልከኝ የቆረጥኩትን ብልት በሙሉ አልጸጸትበትም። አንድ የምጸጸተው ሴቶች በሚንገላቱት እንግልት ነው። የትኛዋንም ሴት ጠርተህ ብትጠይቃት ስለኔ መጥፎ ልትል አትችልም። ምክንያቱም ተገድጄ እንደሆነ ስለሚያውቁ እንባቸውን እኔ ስለማብስላቸው፣ እኔም አማራጭ ስለሌለኝ። እኔ መርጫ አይደለም ማመጣቸው፣ እንዳየው እነሱ ያመጣቸዋል። ቦስ ጋር ፎቶ ይላክለታል። አሁን ላይ እሱ ነው የሚመርጠው። ምናልባት እሱ የሚፈልጋት ካለች ወደ እሱ ትሄዳለች፣ ከኔ በኋላ ማለት ነው።
ምን ያህል ሴቶች ወደዚህ ውስጥ አስገብታችኋል? እስኪ ንገሪኝ። ምን ያህል ወንዶች የወንዶች ብልት ቆርጣችኋል? 100 ወንዶች። 100 ወንድ? እሺ ሴቶችስ? 25 አካባቢ። በእኔ እጅ ነው ያሉት። እንዴት? ቦስ የሚያውቀው ብዙ ሴቶች እንደተገደሉ ወይ ደግሞ እንዲያብዱ እንደተደረገ ራሳቸውን እንዳያውቁ። ጭራሽ እንዲያብዱ የሚደረጋሉ ከጥቅም ውጭ ሲሆን ውበታቸው ሲረግ ፈላጊ ሲያጣ። ለምን ወደ ቤተሰቦቻቸው? እኔ ግን አላደርግም። ለምን ወደ ቤተሰቦቻቸው አመለሱ ማለት? ለምን ራሳቸው የሚቀበል ይመስልሃል? እኔ ልኬያቸዋለሁ። የሆኑ ሰዎች ጸበላሉ፣ ግን ደግሞ ምንም ማድረግ አልችልም። ከዚህ ይዘለል ቦሴን ነገር ካወቀ እንደሚገለኝ ያውቃል። ለእኔ መሞት እንዳልኩት ድሮ ነው የሞትኩት። ግድ አይሰጠኝም። ይኸውልሽ አንቺ ወንጀለኛ ሰው ነሽ። ምንም የነገርሽኝ ነገሮች እውነት ነው ውሸት ነው የሚለውን ነገር ምንም ይኸውልሽ እዛ ሰውዬ ጋር የተባለው ሰውዬ ጋር ሄጄ እውነትም ሜሮንን እሱ ጋር ባገኛት እንኳን አንቺ እንግዲህ ከ100 ወንድ በላይ 100 ወንድ ነው ያልሽ። ይህን ሁሉ ነገር አድርገሽ ወንጀለኛ ነሽ። እንግዲህ ቤተሰቦቼ ቪዲዮውን እንዳያችሁት ነው። ይቺ ሴት ብዙ ሰዎች ገድያለሁ፣ የተለያየ ነገሮች አድርጌያለሁ፣ ከ25 ሴት በላይ ብዙ ነገር ነው ያለች እና ደግሞ ሜሮን ይሄ የተባለ ሰው ጋር ናት ወይስ አይደለችም? ይቺ ሴት እየሸወደችን ነው ወይስ እየሸወደችን አይደለም? ራሷን ለማስመለጥ ነው? ምን እያደረገች ነው? ወይም ደግሞ እነሱን ፈርታ ነው ዝም ብላ የምትቀባጥረው የነበረውን ነገር? ይኸውልሽ ምንም ነገር አንዳትኝ ሰማሽኛ? ምንም ነገር ለምን ብዬሽ ነው ያንተን ነው? ምንም ይኸውላችሁ ቤተሰቦች ይቺ ሴት ልክ ነው ልክ አይደለም የሚለውን ነገር ቀጣይ ላይ ሄደን ሁኔታው ላይ ስናየው ሰውየውን በምን አይነት መንገድ ነው እየሰሩ ያሉት ሜሮንን ስናገኛት ነው ይሄን ነገር ልክ ነው ልክ አይደለም ብለን መፍረድ የምንችለው። እና ደግሞ ይሄ ሰው እንግዲህ ራሱን ሊያጠፋ በእነዚህ ሰዎች ስራ ምክንያት በጣም መሩት እንደሆነ ከዚህ ስራ ውስጥ መውጣት ፈልጋለሁ ግን ማን ያስወጣኝ ሰው የለኝም ብሎ እሱ ራሱን ሊያጠፋ ሲል እኔ እንደምንም ብዬ ከስራ ባልደረቦቼ ጋር ራሱን እንዳያጠፋ አድርገነዋል። አሁንም ደግሞ ከስራ ባልደረቦቼ ጋር ተቀምጧል ማለት ነው። ቤተሰቦቼ እንግዲህ ይሄ በጣም የሚገርምና በቃ የሚከብድ አይነት ነገር ነው እየተሰራ ያለው ወንጀል። የተለያዩ ሴቶች ከክፍለ ሀገር እየመጡ ለማሳጅ ቤት ነው እየተባሉ እንግዲህ ቤተሰቦቻቸው እናትና አባቴ ልጅ ሰርቶ ገንዘብ ይዞልኝ ይመጣል እያሉ በቃ እያዩ ነው። እና በጣም የሚያሳዝን ነገር ነው የሚሰራባቸው ወንጀል። እንግዲህ ቤተሰቦቼ ወደዛኛው ሰውዬ ጋር እንሄድና ሜሮንን እስኪ እናገኛታለን አናገኛትም። ይቺ እህቷ ደግሞ ቤዛ ደግሞ በጣም እየጠበቀች ነው። ለሷም ቃል ገብቼላታለሁ። ምን እንደምላት አላውቅም። አሁን ባላገኛት አገኛታለሁ ብዬ ደግሞ ተስፋ አደርጋለሁ። ቤተሰቦቼ እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ቆዩ። አንቺ ተነሽ ነይ ውጪ። እንደዚህ አትዘኝ። ተነሽ ነይ ውጪ።